እግሩ ሳይሰድ ስር ሳይሰድ እንጣለው የሚል ነገር አለ። ስር ሳይሰድ እንጣለው የሚል ነገር አለ። አሁን የተነሱብኝ እኔንም ተቃዋሚዎች ገና አዲስ ስለሆነ ስር ሳይሰድ እንጣለው ብለው ነው የሚል አይነት አነጋገር ተናገሩ። ይህንን ወርሰነዋል እንደ ባህል አሉ። ኧረ ክቡር ጠቅላይ ሚኒስትር እንደው እባክዎት እንደው ተውት፣ ሌላው ሁሉ ነገር እባክዎ ህሊናው እንዳይከሰው። በኢትዮጵያ ታሪክ እንደርሶ የኢትዮጵያ ሕዝብ የተቀበለው ማንን አለ? እንዴት ነው በዚህ ባህል መሰረት ገና ሲመጡ ሰው ላይ ሕዝብ የተነሳ? በኢትዮጵያ ታሪክ እንደ አብይ ድጋፍ ያገኘ ህዝባዊ ድጋፍ ያገኘ የሚፈሯቸውን ህወሓቶችን አላስነካም ያለው የህዝብ እኮ ነው። ከጫፍ እስከ ጫፍ የሀገር ቤቱን ብቻ ተውት፣ በዲያስፖራ ደረጃ የመጀመሪያው መሪ ናቸው። ይህን ያህል ድጋፍ ሲያገኙ እና የኔን ስርዓት የተቃወሙት ገና አዲስ ስርዓት ሲመጣ ስር ሳይሰደው እንጣል በሚል ነው አሁን እየተቃወሙ ያሉት አይደለም። ተሳሳቱ ብቻ ሳይሆን ስህተት ነው ያሉት፣ ውሸት ነው ያሉት። ለምንድን ነው የተቃወሙ ብለው ይጠይቁ ነው። የኢትዮጵያ ህዝብማ መዝሙራቸውን አይተው ነው እንዴ አብይን የላከው ከላይ እግዚአብሔር ነው እያሉ ለምንድን ነው የተቃወሙ ብለው ይጠይቁ ነው። የኢትዮጵያ ህዝብማ እግዚአብሔር የላከው ነብይ መጣልን መሪ ምን የኢትዮጵያ ህዝብ የኤርትራ ህዝብ ጭምር መዝሙራቸውን አይተው ነው እንዴ አብይን የላከው ከላይ እግዚአብሔር ነው እያሉ ለቀጠናው አብይን የላከው እግዚአብሔር ነው እየተባለ ነው የተቀበለው። ስንት ሙዚቃ ወጣሉት ከነፋሲል ደሞዝ ጀምሮ። ማን ነው ያማራው አርቲስት አይደል? ያብዛኛው አሸሽ አብይ መጣልን ከመሸ ነብያችን ማን ይቀራል? ያማራው አርቲስት የጉራጌው የኦሮሞ ከዳር እስከ ዳር ነው አብይ የተባለው። የምን ውሸት መዋሸት ነው ነገሩት። ሌላው እንመለከታለን። አንዱ ስለ ቀይ ባህር የተናገሩትም አለ። ስለ ቀይ ባህር ስለ ኤርትራ የተናገሩት አለ። እንመልከታት እስኪ አጭር ስለሆነች። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ይበቃናል። ሰምታችሁታል ሀሳቡ። ዋናው ነገር ከኤርትራ ጋር ጦርነት አንፈልግም፣ ንግግሩን እንደው በኔ ሞት እንደው እንድትመለከቱ ነው። በእርግጥ ናቸው ከኤርትራ ጋር ጦርነት አንፈልግም። ኢትዮጵያ ይህን ያህል ሚሊዮን ህዝብ አላት። ይህን ያህል ህዝብ ግን ተዘግቶበት አይሆንም። ስለዚህ በዲፕሎማሲያዊ መንገድ ዓለም ስለሚደግፈን ጎረቤቶቻችን ስለሚደግፉን በዲፕሎማሲያዊ መንገድ ነው ይሄን ነገር ማድረግ የምንፈልገው የሚል ነገር ነው። ይሄን ነገር እኛ ተናግረነዋል አልተናገርነውም? አብይ ራሳቸው ስልጣን ላይ ሲመጡ ተናግረውታል አልነገሩት? ከሩቅ ሀገር እየሄድን ወደብ ከምንጠቀም አብረን ነው መልማት ያለብን፣ ጎረቤቶቻችን ይቀርቡናል ብለው ተናግረው የለ እንዴ? ታዲያ ዲፕሎማሲያዊ መንገድ ከሆነ የሚፈለገው ከበሮው ምን አስፈለገ? ጥሩምባው ምን አስፈለገ? ጫጫታው ምን አስፈለገ? እንዴ እየተከተሉ ያሉት ዲፕሎማሲያዊ መንገድ ነው እንዴ? ዲፕሎማሲያዊ መንገድ ዲፕሎማሲ እኮ ሳይለንት ነው የሚሰራ ነገር ነው እኮ። በመመካከር እኮ የሚሰራ ነው። በመነጋገር የሚሰራ ነው። ምንድነው ኢሱ እያሉ ቀለበት ያገቡላቸዋል እንዴ ኤርትራው ፕሬዝዳንት? እኔ ወጥ ካላወጣሁ አይበሉም ብለው ወጥ ሲያወጡላቸው የነበሩ አይደል የኤርትራው ፕሬዝዳንት? ጋቢ ላልብስ ገሻማ እያሉ ቡና ፈንዲሻ ሲያዘግሉላቸው የነበሩ አይደል እንዴ? ፕሬዝዳንት ኢሳያስ ኢትዮጵያን ይወዳሉ ብለው የነገሩን እርሱ አይደል እንዴ? ታዲያ ለምንድን ነው በስልክ የማይነጋገሩት? ሳይለንት በሆነ ነገር እንዴት እናድርገው ይሄን ነገር ነው። የወደቡን ጉዳይ እንደው አሰብ ለኛ ቅርብ ነው፣ በዚህ አብረን እኛም ብንጠቀም እናንተም እንዲህ ብታረጉ ምናምን ተብሎ መመካከል እያለ ለምንድን ነው መቀስቀሻ የተፈደረገው እንዴ? እዚህ የሚናገሩት ሌላ ነገር እንደማትጀምሩማ እኛም አውቀነዋል። ጦርነት አንጀምርም እንዴ? በምን አቅም? አሁንማ እድሜ ለፋኖ አቅምም የለም።
ነገር ግን ትናንት የተናገሩት ነገር እዛ ደረጃ የሚያደርስ አልነበረም። ያ ከሆነ አቋማቸው በውድም በግድም ቀይ ባይ እየተባለ አይፎከርም። በጎረቤቶቻችንም ላይ ሌላ ቴረር መልቀቅ አያስፈልግም። ሌላ ሽብር፣ ሌላ ነገር መቆስቆስም አያስፈልግም። ፕሮቮክ ማድረግም አያስፈልግም እኮ። ዲፕሎማሲ ማለት ፕሮቮክ ማድረግ አይደለም። ዲፕሎማሲ ማለት መረበሽ አይደለም። ዲፕሎማሲ ማለት መፎከር አይደለም በየቦታው። ዲፕሎማሲ በእርጋታ የሚሰራ ነው። በመመካከር የሚሰራ ነው። በመነጋገር የሚሰራ ነው። ስለዚህ በአሰብ ወደብ መጠቀም እንፈልጋለን። እንደው በዚህ በኩል እንዴት ነው ብላችሁ ነው መነጋቀስ ብሎ ተደዋወሉ። በዚህ በኩል የዲፕሎማቶች ቡድን በመላክ ልኡካን በመላክ በመነጋገር እንደዛ ነው የሚደረገው። ዲፕሎማሲ ላይ ሲገባኝ እንደዛ ነው። ምንም እንደው ንግግራቸው ቴንኪዩ ሰይፈ ሚካኤል በጣም አመሰግናለሁ። ሚዛን አያነሳም። የትናንትናው ንግግር ሚዛን የሚያነሳ አይደለም። የክብር አባል ብለው የሸለሟቸው መከላከያ በየቀኑ ፈረሴን ከቀይ ባህር ሳላጠጣ ወየው እያሉ ሲፎክሩ እያያቸው በሚዲያዎቻቸው ሲሳደቡ እያሉ የኢትዮጵያ ሚዲያ እንዳጣበበው ታውቃላችሁ። እነ ኢቲቪ እነ ፋና እነማን ግድ ነው ምናምን እንደዚህ አይነት ነገር ነው ሚዲያውን ሁሉ ያጠቡ። ለምን እንዴ? አብይ ትናንት ያሉት ከሆነ መንገዱ ትክክለኛ ከኤርትራ ጋር ጦርነት አንፈልግም፣ ኃይል አንፈልግም፣ በሰላምና በእንዲህ ይሄ እናደርጋለን ካሉ ለምንድን ነው ይሄ ሁሉ ጫጫታ የሚበዛው? ከማናቸውም ሀገር ጋር ነው ኢቭን ከሶማሊያም ጋር ከሆነ ከሌላም ጋር ከሆነ ለምንድን ነው ዲፕሎማቲክ በሆነ መንገድ የማይደረገው? እርጋታ በተሞላበት ሁኔታ በሰከነ ማቹርድ በሆነ አካባቢውን በሚያረጋጋ ሁኔታ ሰላምን በሚያሰፍ ሁኔታ ወዳጅነትን በሚያጠናክር ሁኔታ ለምን አይደረግም? ስለዚህ ይሄም ውድቅ ነው፣ አይሄድም። የሚደረገው ነገርና እሳቸው እዛ የሚያወሩት ነገር ፓርላማ ላይ ሰማይና ምድር ያህል የተራራቀ ነው። እንዲሁ ለማውራት ያህል ብቻ ያሉት ነው የሚመስለው። ሌላ ከንግግራቸው ከትናንቱ እንደው ነገር የኔ የመጨረሻ ጥያቄ ጦርነት አይደለም። የኔ የመጨረሻ ጥያቄ ምንድነው? ድርድር ነው። ችግሩን በድርድር እንደራደር ነው እያልኩ ያለሁት እንጂ በኃይል ልውረር አይደለም። ይሄ ነገር ለቀጣይ ትውልድ ማለፍ የለበትም ይላል ዶክተር አብይ። ወይ ለምን ከቀጣይ ትውልድ ካለፈ ይፈነዳል። እኛ ደግሞ እነሱ የዶክተር አብይ አቋም የዶክተር አብይ ደጋፊን መስራችን ነው። እኛ ውስጥ የተዳፈነ እሳት ነው ያለው። እኛ ለምን ፈነዳው? እሱ የኛ አለዝቦ ነገሮችን በስታይል ነው የሚመራው። ከፊት ነገር ነው የሚያለዝበው። ክደት የተፈጸመበት ሀገር ነው። ያን ክደት ከዛ ክደት አይበዙም። አሰብን ለማስፈለስ የምንከፍለው ዋጋ ባድመ ላይ ከተከፈለ አይበልጥም። ወያኔ ከሚያደርገው አይበልጥም። ወያኔን ደግፈ ሸኔን ደግፈ ፋኖን ደግፈ ከምታረገው አይበልጥም ነው ያርጉ። ሌላ ሀገራት ጎረቤት ሀገራት ግብጽና ምን ታረጋኛለህ? ከዚህ በላይ ምን አፍነ ጉሮሬን አፍነ መተንፈሻ አሳጥተ እንደ ሀገር ልትገለኝ ስትታትር እያየሁ በድህነት አሸማቀህ በድህነት ቆፈን አሲዘ የወደፊት ተስፋዬን ስትቀማኝ እያየሁ እንደ ሀገር ህልውና አደጋ ላይ ስትጥለው እያየሁ እንደው ግብጽ ያኮርፋ ከሌረቱ አባዬ የህልውና አደጋ ነው ብሎ ነው ያለው። እሱ ምን ማለት ነው አልገባ። የህልውና አደጋ ከየትኛውም አደጋ የበለጠ ነው። ህልውና ላይ የመጣን አደጋ በጦርነት አይደለም፣ በጥርስህ፣ በጥፍርህ፣ በፀጉርህ በሁሉም ነው የምትዋጋው። ዋናው ቀይ ባህር የህልውና አደጋ ነው ብሎ ማለቱ ነው። ምን ማለት ነው ታውቃለህ? ወይ ገባለው ወይ በሰላማዊ ወይ በጉልበት ማለት ከፊት ያስቀደመው ምንድነው? ድርድር ነው። ከፊት ያስቀደመው ምንድነው? ኔጎሺዬሽን ነው። ማየት ያለብህ ነው። አንተ ወፉ ማየት ያለብህ ነው። የቱን ያስቀደመው ብለህ ነው። ድርድር አስቀድሞ የመጣን ሰውዬ ከኋላ ጦር አስቀድመህ መታሃልና እንቢ ያላናግርህም ብለህ የምትለው ከሆነ ከፊት ጦር አስቀድሞ ከኋላ ድርድር የሚያስከትል መሪ ይመጣብሃል። የኔ አርጉመንት እንደዛ ነው። እኔ አሰብን ይዤ እንደራደር የምለው እናገር። ፑቲን ምንድን ያደርገው? ይሄን የሚያደርገው
በነገር ላይ ፑቲን ትላንትና እኔ አባይን ገድቤዋለሁ ውሃ ሰጣቸዋለሁ ቀይ ባህር ላይ እርዱን ያላቸው እንደዚህ እንስማማ ነው ያላቸው ወደህም ሳይሆን በግድ ዞረ ትመጣለች ይወለ ማባዛት ነው አንድ አባይ ነው የቀረ አብጭ የኔ እናንተ እኮ ምን ተጨቃጨቁ እናንተ ማንስ ማውዝ ላይ ብቻ ነው ሙቮን አንድ ገድብ አንድ ጀምር 2 3 4 5 ጀምር ግድቡ ያኔ ሲሲ ተንበርክኮ ይመጣል ማባዛት ያስፈልጋል ብሏል ዶክተር አብይ በሚስጥር እየሰራም ሊሆን እንደሚችል ገምታለሁ ያራዳልሽ ስለሆነ ግን እኔ ደግሞ ፈልጋታለሁ ያችን ሐሳብ ህዳሴው ግድብ አልቋ ግን ማባዛት ያስፈልጋል ያ ማለት ግብጽን አዙረ በየውለስ 2 3 4 5 ግድብ ስታርግበት ተንበርክኮ ቀይ ባህር በየቱ ጋር አርግልሽ እኔ ልስጥሽ ነው የሚለው ወሁ ለእኔ ራሴ ወደቡን ገነባለሁ መጥቼ የኢትዮጵያን ማለት ነው እዚህ ግድብ ስገነባ ወደብ ገነባለሁ ይላል አሁን የቀረው ራሽያ ጦር ወዳጅ ሆናለች አሁን ሜቢ ያሰለጠነችልን ኢሳያስ ብቻውን ቁርምት ብሎ አልቀረም እንደ ቆረቆንዳ ቁርምት አድርገን ነው የምናስቀር ነው ከዛ ለምን መውሰድ እኮ አይደለም የወደቀና እሱ የሞተን ቅበሩ ብለን ገባለን እግዚአብሔር ነው ያለው ብለን ሽሪንክ አርገን ነው ምንገል ነው የሚሆነው እንደዛ ነው ሽሪንክ አርገ ትገለውና የወደቀና እሱ የሞተን ቅበሩ ይላል ብለን ወሰው እንወስደዋለን እኔ ምልሽ እኔ ሰላም ነው የምፈልገው ማለት የለውና ጉዳይ ነው ብሎ የሚለው ነው መታሰምው ትንኮሳ ከመጣ አጸፋው ከፋ ስለሆነ ረፍ ነው አንድ አጸፋው ከፋ ስለሆነ የምትለው አንድ ስመታኝ 7 ነው ማደነቁርህ እንደማለት አንድ ኢሮብ መሬት ግዛ ከፈለከኝ አሰብ ገባባለሁ ማለት ነው ይሄን አንድ ያዝ ሁለተኛ የህልውና ጉዳይ ነው ብሎ ሲልህ እሱ ቦተም ላይ ነው የህልውና ጉዳይ ብሎ ማለት በህልውና ላይ የተጋረጠ አደጋ ከየትኛውም አይነት አደጋ የበለጠ ስለሆነ በየትኛውም የህግ አግባብ ሰማኝ ዓለም አቀፍ ህግ ይፈልጋል ወይ የተባበረው መንግስታት ይደግፋል ወይ አረብ ሀገራት ይቆማሉ ይለኛል ድሌኮ ያልገባ የህልውና አደጋ የሚባለው በህልውና ላይ ቀጥተኛ የተጋረጠ አደጋ እንደመሆኑ መጠን በየትኛውም የህግ አግባብ በየትኛውም ዓለም አቀፍ ሸንጎ ቀርበህ ሊደርስብህ ሊጣልብህ ከሚችለው ቅጣት የበለጠ እና ኢሚዲየት ስጋት ስለሆነ ቀርጭመህ አላየሁም ከዛ በኋላ ሲመጡ በህግ ተቀጡ ሰዎቹ እና ይሄ ከፍተኛ የህግ ክርክር አስነሳ ከሞትና ከመብላት የትኛው ይቀድማል ሁለት ሺህ ዓመት ታወራዋለህ ይሄ ማለት ይሄ ሎጂክ ሺህ ዓመት ታወራዋለህ ግን አይታረቅም ማስታረቅ አትችልም የሚገባ እነዛ ሰዎች የነበሩበት መርከብ ላይ ስትወጣ ብቻ ነው ዩክሬን ደግሞ ለማፈን ነው ለጥቅም ምንድነው የሚለው ሰርቫይቫል አዝኖሎ ነው የሚለው ህግ የለውም ነገር ግን ለሰርቫይቫል ህግ የለውም ነገር ግን ለሰርቫይቫል ብለህ ለህልውና ብለህ የምትሰራው ወንጀል በምንም አግባብ ተቀባይነት አይኖረውም ይላል ሄድ ማለት ነው ስትናፋ ስትጨቃጨቅ ስታወራ ትውላለህ እንጂ አትቀይሩም አሁን ታዲያ ልቀይር የምችልበት እድል የታለ ካልከኝ እሱ የሚያወራውን ስማው ነው ምን አለ እንደራደር እኔ ቅድመ ይዤ መጣሁት መደራደር ነው እምቢ ካልከኝ በዚህኛው እጄ ቦምብ አለ ነው የሚለው እኔ ደግሞ ምን ብለን እንደራደር የትኛው ይቀርማል ነው እንጂ አይቀርም ነው አይበነስ
Thank you.